የተሸከሙትን ሽባ አመጡለት። የሚያወራ ሳይሆን ሽባ ሆናችሁ ደክማችሁ ወድቃችሁ ወንጌል ከወደቅንበት ሽባ ካደረገን ኃጢአት ነቅሎ የማውጣት ኃይል አለው። የተፍገመገመውን የሚያጸና ቃል፣ የወደቀውን የሚያነሳ፣ የሳተውን የሚመልስ። ሰላም ሰላም ቅዱሳን፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ እስቲ አንድ በልቤ ውስጥ ያለ እንዲህ ብዬ እላችኋለሁ። ካላችሁበት ድካም፣ ካላችሁበት ውድቀት አንስቶ ወደ ኢየሱስ ዋጋ ከፍሎ የሚያቀርባችሁ ሰው ይስጣችሁ። በማርቆስ 2 ላይ ቃሉን ባነበው ደስ ይለኛል። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት ውስጥ እንደሆነ ተሰማ። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎች የተሸከሙትን ሽባ አመጡለት። ስለ ሕዝብም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ፣ ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል። እና እነዚህ ሰዎች በጣም የሚገርሙ ሰዎች ናቸው። እንዲህ አይነት ሰዎች ይስጣችሁ። ይሄ ሰው ሽባ ነው። ብዙ ሰው ተሰብስቧል። ብዙ ሰው አለ። ብዙ ሰው በዛ ስፍራ አለ። መግባት አይችሉም። ገፍተው መግባት አይችሉም። ለ4 አስቡት። የማይራመድ ሰው ለ4 በቃ እንትን ተሸክመው በአልጋ ተሸክመው ነው። ግን እርምጃ ወሰዱ። ወንድማችን ሳይፈወስ ጓደኛችን ኢየሱስ ጋር ሳናደርሰው ብለው የሰው ቤት ነው አስባችሁታል? የነደሉት ጣራውን። እንደገና ደግሞ እንዴት አድርገው ጣራው ላይ ወጡ? ሽባ ይዘው የሰው ጣራ ላይ። ዓላማቸው ሰውየውን ኢየሱስ ጋር ማቅረብ። እንዲህ እንደደከማ አይሄድም። እንደኛ እየተራመደ እንዲሄድ እንደኛ በቃ የዛን ቀን የወሰዱት ዋጋ። እንዲህ አይነት ሰው ይስጣችሁ። የሚያወራ ሳይሆን ሽባ ሆናችሁ ደክማችሁ ወድቃችሁ ሲያገኛችሁ አምጥቶ ዋጋ ከፍሎ ኢየሱስ እግር ስር የሚያስቀምጥ፣ በጸሎት የሚያስቀምጥ፣ ዋጋ በመክፈል የሚያስቀምጥ። አይ ሰው ብዙ ነው እኛ ምናምን ብለው አልሄዱም። እንግዲህ ድልህን ሞክር ብለው አልሄዱም። ግን የሚከፈለውን ዋጋ ከፍለው እናንተንም እንዲህ አርጋችሁ የወደቀ ሰው ስታገኙ፣ መራመድ የማይችል ሰው ስታገኙ፣ ሽባ የሆነ ሰው ስታገኙ፣ ወንጌል ይሄንን ነው የሚሰራ። ኢየሱስ ክርስቶስ ጌታ ነው። ገርመኝ ነበረ መጽሐፍ ቅዱስ ላይ ጌታ ኢየሱስ ተአምራትን ነበር። ሙሉ መጽሐፉን ስታነቡት ተአምራታል። በቃ በደዌ የተያዙትን ባጋንንት የተያዙት ነፃ እያወጣ እየፈወሰ የታመሙትን እያዳነ የመንግስትን ወንጌል እየሰበከ ዞረ። ሃሌሉያ። ከወንጌል አንዱ ተአምራት ነው። እናንተ እየተጎሳቆላችሁ እንዳትቀጥሉ፣ እናንተ እያዘናችሁ እንዳትቀጥሉ፣ እናንተ በቃ እየቆዘማችሁ እንዳትቀጥሉ ዋጋ የሚከፍሉ ሰዎች አሉ። ታውቃላችሁ? አቅም እንደሌላችሁ እንደደከማችሁ አውቀው ወደ ኢየሱስ የሚያቀርቧችሁ፣ ምንም እንደሌላችሁ አውቀው በቃ በረከት ወደምታገኙበት ወደዛ የሚያቀርቧችሁ። ይህን ሰው ነድለው እንኳንም ሰው ጋር አላስቀመጡት። ልክ በትክክል ነው ያቀረቡት። ኢየሱስ እግር ስር አመጡት። ኢየሱስም አይቶ አንተ ሰው ኃጢአት ተሰረየችልህ። ሃሌሉያ። ሽባውን የተኛበትን አልጋ ወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ከጻፎቹም አንዳንዱ በዚያ ተቀምጠው ነበር። በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል እያሉ በቃ ይሄንን ይናገሩ ነበር። እኔ ዋናው ግን የምናገረው ወድቃችሁ የሚያገኛችሁ ሰው፣ ደክማችሁ የሚያገኛችሁ ሰው ወደ ኢየሱስ የሚያቀርባችሁ፣ ስለ እናንተ ዋጋ የሚከፍል፣ ቁጭ ብሎ የሚተች አይደለም፣ ቁጭ ብሎ የሚያወራ አይደለም፣ ወይም ደግሞ በቃ አይቻልም ይሄ ነገሩ የሚቻል አይደለም ብሎ አልፎ መሄድ አይደለም።
ነገር ግን ወደ እውነተኛው ሃሌሉያ ወደዛ የሚያቀርባችሁ ሰው ይስጣችሁ። እናንተንም እንዲያርጋችሁ በዘመናት መካከል ብዙ የሚተቹ የሚጠቁሙ እንዲህ ነው እንትና እንደዚህ ነው ጥፋትን መዘው የሚያወጡ ብዙ አሉ። ግን እንዲህ አይሆንባችሁ። እኔና እናንተ ጥፋትን መዘን የምናወጣ ሳይሆን የደከመውን የሳተውን በቃ መሄድ ያቃተውን ሽባ የሆነውን ወደ ኢየሱስ የምናቀርብ ሃሌሉያ። ኃጢአቱ እንዲነሳለት መከራው እንዲነሳለት ወንጌል ይህን ስለሚሰራ እና በጣም ይገርመኝ ነበር እያነበብኩት የከፈሉት ዋጋ። እናንተ ሽባ ይዞ ጣራ ላይ መውጣት ማለት እንግዲህ ጣራ አስቡ። ምናልባት እንደ ኢትዮጵያ ቤት አጭር ላይሆን ይችላል፣ ምናልባትም አጭር ሊሆን ይችላል። ግን ሽባን ሰው የማይንቀሳቀስን ሰው እንዴት አድርገው አስቡ። ስንት ነገር ሊያዘጋጁ እንደሚገባቸው መሰላል መውጫ ያዘጋጃሉ። አቅም ያስፈልጋል። አንዱ ጣራውን ሊያነሳ ያስፈልጋል። ዋጋ ያስከፍላል። የሰው ቤት ነው። ነገር ግን ውዳችን፣ ጓደኛችን፣ ይሄ ወዳጃችን እንዲህ አይቀጥልም ብለው ዋጋ ከፈለ። ሃሌሉያ ዋጋ ከፈሉ። እንዲህ አይነት ሰዎች ያድርገን። እንዲህ አይነትም ሰዎች ይስጠን። ሃሌሉያ። የእውነት ወንጌል ስለሚፈታ ወንጌል ያነሳል፣ የወደቀውን ያነሳል። ወንጌል የጠፋውን እድል ይሰጣል፣ እድል ይሰጣል። ወንጌል ከወደቅንበት ሽባ ካደረገን ኃጢአት ነቅሎ የማውጣት ኃይል አለው። ይህንን ነው አውሩት የተባለው፣ ተናገሩት፣ መስክሩት፣ ሂድ ወደ ዓለም ምስክር ሁኑ የተባልነው ይሄ እንድናወራ ነው። የተገመገመውን የሚያጸና ቃል፣ የወደቀውን የሚያነሳ፣ የሳተውን የሚመልስ፣ ተስፋ የሌለውን ተስፋ የሚሰጥ የተሰጠን ወንጌል ይሄ ነው። ሃሌሉያ። ወንጌል የሚያነሳ ነው። ወንጌል ኢየሱስ ጌታ ነው። ታመህ እንደሆን ይፈውሳል። አዝነህ እንደሆን ያጽናናል። እኔ ጥቂት ልንገራችሁ። ዛሬ ልጄ ልደት ነው እና እሱም በወለድኩበት ሰዓት በኦፕራሲዮን ስወልድ ደም ሳምባዬ ውስጥ ረጋ እና አላወቁም። ግን ማክሰኞ ቀን ወልጄው ጠዋት ነው የወለድኩት። በማግስቱ ቁርስ በልቼ ፔን ጀመረኝ፣ ግራ ጎኔን ማለት ነው። መተንፈስ አቃተኝ። አጠገብ ያለችው እያየችኝ እኔ በቃ እንትን አልኩኝ ማለት ነው። ከዛ በቃ አላርም ምናምን ተደርጎ ከዛ ራዲዬሽን ወጉኝ ማለት ነው። ታች አንደርግራውንድ ወስደው ከሰው ጋር እንዳልገናኝ ሳምባይ ውስጥ ስለረጋ ማለት ነው እንትኑ ደሙ እንትን እንዲልና በቃ መንቀሳቀስ ሰውነቴ ግራዬ በቃ ፓራላይዝ ሆነ ማለት ነው። እና እግዚአብሔር የእውነት ሰይጣን ይታገላል፣ ግን የሚያነሳ ደግሞ እግዚአብሔር በእውነት ሰው ያቆማል። እና ትዝ ብሎኝ የልጄ ልደት ስለሆነ ሃፒ በርስዴ ካልኩት በኋላ በቃ ትዝ አለኝ ያ ጊዜ የነበረው ልጅ ብለን የምንጸልየው ለዝች ነው፣ በቃ ለዝች ነው ምናምን ብዬ አሁን ልጄ ለብቻውን ያለ እናት ሊያድግ ነው ምናምን። ይሄ ተስፋ መቁረጥ የላችሁም። የምር እንትኔ መንቀሳቀስ አቃተው በቃ ግራ። ምክንያቱም ደም መርጋት ማለት ትልቅ እንትን ነው። እና ወዲያው ብዙ ነገር አደረጉ። ለብቻዬ ልጄ ተወሰደ። ምክንያቱም ራዲዬሽን ስለወጉኝ አብሮኝ መሆን አይችልም፣ ጨረር ስንትን ስለሆነ። ከዛ እግዚአብሔር ግን መጣ። አያችሁ ወንጌል አንድ ወንድም አረሳውም። ይህን ሲሰማ የፈለገ ይሁን ሪስክ ወስጄ እገባለሁ አለ። በህይወት ያረሳውም። እውነት አንዳንድ ሰው እንደዚህ አይነት ሰዎች አሉ፣ ዋጋ ከፍለው እናንተን ወደ እግዚአብሔር የሚያቀርቡ ዋጋ ከፍለው እናንተንና እግዚአብሔር እንደዚህ አይነት ሰዎች ያርጋችሁ። ጃጅ የምታደርጉ አታርጉ። ነገ እናንተ በምን እንደምታልፉ አታውቁም። ምህረት ብቻ አውሩ። እግዚአብሔር የናዝሬቱ ኢየሱስ መስቀል ላይ እንደሚገሉት እያወቀ እንደሚተፉበት እያወቀ አብሯቸው በልቶ አጉርሶ ሄዶ የሚያረጉትን አቁም ስቀለው ሲሉ ማለደ። እስጢፋኖስ ሰው ነው። ኢየሱስን በሉ። እስጢፋኖስ ጥርሳቸውን አፏጭተውበት የሐሰት ምስል በድንጋይ ሲወግሩት የጌታ ኢየሱስን መርህ ተከተለ እና እግዚአብሔር ሁልጊዜ
አንሺ ያድርጋችሁ። እግዚአብሔር ሁልጊዜ ወደ እግዚአብሔር የምታስጠጉ፣ የወደቀውን የምታነሱ፣ ያዘነውን የምታጽናኑ የምሕረት ሰዎች ያርጋችሁ። እኔን የምሕረት ሰው ያድርገኝ። ክፋት ከኛ ይራቅ። ምክንያቱም መልካም ወሬ ባለበት፣ ትዕግስት ባለበት፣ መልካም ጨዋታ ባለበት፣ ቅንነት ባለበት በዛ እግዚአብሔር ይገኛል። ስለዚህ እንዲህ ያርጋችሁና ይሄን ሰው ዋጋ እንደከፈሉ ብዙዎችን ዋጋ ክፍለን ወደ ኢየሱስ የምናቀርብና ያደርገን። ይሄን ልላችሁ ነው። ተባረኩልኝ። ወዳችኋለሁ። በርቱ። ኢየሱስ ጌታ ነው። አሜን።